ከትግራይ ክልል አክሱም ከተማ ሰበር ተሰምቷል። ለጁማ ሰላት በተሰባሰቡ ምዕመናን ላይ በከተማ የጸጥታ ኃላፊ በተመራ ቡድን ጥቃት መፈጸሙን የዓይን እማኞችና የአካባቢው ነዋሪዎች ተናግረዋል። በደረሰው ጥቃትም በርካታ ሰዎች የአካል ጉዳት ሲደርስባቸው በሃይማኖታዊ ቁሳቁሶች ላይም ውድመት መድረሱ ተሰምቷል። ዝርዝሩን የምናደርሳችሁ ይሆናል። ከኢራን ጋር ፓኪስታን ውስጥ ቅዳሜ የሚጀምረው ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆናቸውን ፕሬዝዳንት ዶናልድ ትራምፕ አስታውቋል። በአንጻሩ በኢራን ፓርላማ አፈ ጉባኤ ሙሐመድ ባግር ጋሊባፍ የሚመራው የቴህራን ተደራዳሪ ቡድን ከአሜሪካ ጋር ለሚደረገው ንግግር ፓኪስታን መድረሱን የሀገሪቱ መንግስት መገናኛ ብዙሃን እየዘገቡ ይገኛሉ። እንደዚሁም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካና ኢራን ሊያደርጉ ያቀዱትን የሰላም ንግግር በበጎ እንደሚቀበሉ ገልጸው ሁለቱም ወገኖች በቅን ልቦና ወደ ድርድር እንዲገቡ አሳስበዋል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችንም የሚዳስስ መረጃ ይዘናል ወደ እናንተ የምናደርስ ይሆናል። ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። በትግራይ ክልል አክሱም ከተማ አርብ ለጁማ ሰላት በተሰባሰቡ ምዕመናን ላይ በከተማዋ የጸጥታ ኃላፊ በተመራ ቡድን ጥቃት መፈጸሙን የዓይን እማኞችና የአካባቢው ነዋሪዎች ተናግረዋል። በደረሰው ጥቃትም በርካታ ሰዎች የአካል ጉዳት የደረሰባቸው ሲሆን በሃይማኖታዊ ቁሳቁሶች ላይም ውድመት መድረሱ ተሰምቷል። እንደ ነዋሪዎቹ መረጃ ከሆነ ግጭቱ የተቀሰቀሰው ከጁማ ሰላት በፊት እንደ አቧ ተብሎ በሚጠራው ስፍራ ምዕመናን ለሰላት ዝግጅት እያደረጉ በነበሩበት ወቅት ነው። የከተማዋ የጸጥታ ኃላፊ አቶ ቴዎድሮስ በየነ መሩት የተባለው ቡድን ለሰላት አገልግሎት የሚውሉ ሸራዎችንና የድምፅ ማጉያዎችን በኃይል ነጥቆ መውሰዱ የውጥረቱ መነሻ እንደነበር ተነግሯል። ከሶላቱ መጠናቀቅ በኋላ ምዕመናን ድርጊቱን በመቃወም ድምፃቸውን ማሰማታቸውን ተከትሎ በጸጥታ ኃይሎችና በተደራጁ ወጣቶች ጥቃት መሰንዘሩም ተነግሯል። በጥቃቱ ዙሪያ የሚከተሉት ዋና ዋና ነጥቦች ተዘግበዋል። ጥቃቱ አድራሾቹ ምዕመናን ተከራይቶ የሚጠቀሙበትን መስጂድ ሰብረው በመግባት በውስጡ የነበሩ ቅዱስ ቁርአኖችን ቀደዋል ተብሏል። በመስጂዱ ኢማሞችና በምዕመናን ላይ በዱላና በድንጋይ በተፈጸመ ድብደባ በርካቶች ቆስለዋል። 6 ሰዎች የመጀመሪያ ደረጃ ሕክምና አግኝተው ሲወጡ የሁለቱ ጉዳት ግን ከፍተኛ በመሆኑ በቅድስተ ማርያም ሆስፒታል ክትትል እየተደረገላቸውም ይገኛል። ከጥቃቱ በኋላ በከተማዋ በተደረገ የመኖሪያ ቤት አሰሳ በርካታ ሰዎች ተይዘው መታሰራቸውም ተነግሯል። መቀመጫውን በመቀሌ ያደረገው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጉዳዩን ለሚመለከታቸው የመንግስት አካላት ማሳወቁን የጠቀሱት ምንጮች ከሰዓት በኋላ ከአጎራባች ከተሞች ተጨማሪ የጸጥታ ኃይል ወደ አክሱም መግባቱን ጠቁመዋል። በአክሱም ከተማ ከዚህ ቀደምም መሰል የሃይማኖት ነጻነት ጥያቄዎች ሲነሱ የቆዩ ሲሆን በተለይም ባለፈው ዓመት ሙስሊም ሴት ተማሪዎች በትምህርት ቤቶች ውስጥ በደረሰባቸው የሂጃብ ክልከላ ምክንያት ከትምህርት ገበታቸው መፈናቀላቸው ይታወሳል። እስካሁን ድረስ ከትግራይ ክልል ጸጥታ ቢሮም ሆነ ከከተማው አስተዳደር ስለደረሰው ጥቃት የተሰጠ ይፋዊ መግለጫ የለም። ከኢራን ጋር ፓኪስታን ውስጥ ቅዳሜ የሚጀመረው ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ በሚል በአሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉም አመልክቷል። ፕሬዝዳንቱ ኒውዮርክ ፖስት ከተባለው ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩን ውጤት በ24 ሰዓት ውስጥ የምናውቅ ይሆናል ብለዋል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። እንዲያውም ከዚህ በፊት ሙሉ ለሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረስን የእነዚህን የጦር መሳሪያዎች በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዝዳንቱ አክለዋል። ኢራናውያንን በተመለከተም የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬም ገልጿል። ለ2 ሳምንት የሚቆይ ተኩስ አቁም አሜሪካና ኢራን ከተደረሱ በኋላ ፓኪስታን ውስጥ የመጀመሪያውን ድርድር ዛሬ ይጀምራሉ። ይህ በእንዲህ እንዳለ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፍ የባህር መተላለፊያዎችን በኃይል በመዝጋት ለማስገደድ ከሆነ ሌላ አማራጭ የላቸውም ሲሉ ጽፈዋል። አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጪ ምንም ማድረግ አይችሉም ብለዋል።
በአንጻሩ የኢራን ፓርላማ አፈ ጉባኤ ግን እስራኤል በሊባኖስ ላይ የምታካሄደው ጥቃት ሳይቆምና የታገዱ የኢራን ሀብቶች ሳይለቀቁ ድርድር አይሆኑም የሚል ቅድመ ሁኔታን አቅርበዋል። ይህ በእንዲህ እንዳለም በኢራን ፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ የሚመራው የቴህራን ተደራዳሪ ቡድን ከአሜሪካ ጋር ለሚደረገው ንግግር ፓኪስታን መድረሱን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው የዋሽንግተን ልዑክም ወደ ዋና ከተማዋ ኢስላማባድ ጉዞ ጀምሯል። 40 ቀናት ውጊያ በኋላ ተኩስ አቁም ላይ የደረሱት አሜሪካና ኢራን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በዛሬው ዕለት ፓኪስታን ውስጥ ድርድር ይቀመጣሉ። የኢራን ልዑክ ለድርድሩ ከተያዘው ጊዜ አስቀድሞ ፓኪስታን ገብቷል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው ተደራዳሪ ቡድን ውስጥ የውጭ ጉዳይ ሚኒስትር አባስ አራክቺ፣ የመከላከያ ምክር ቤት ጸሐፊ አሊ አክበር አህማዲና የማዕከላዊ ባንክ ገዢው አብዱል ናስር ሄሚቲ እንዲሁም በርካታ የፓርላማ አባላት ተካተዋል። ልዑኩ የሚመራው ከቅርብ ጊዜ ወዲህ በኢራን መንግስት ውስጥ ጎልተው እየወጡ ባሉ አፈ ጉባኤው ጋሊባፍ እንደሆነ ተነግሯል። አፈ ጉባኤው ቡድኑን እየመሩ ቢሆንም ባለፉት ቀናት በኤክስ ገጻቸው ባሰፈሯቸው ጽሑፎች አሜሪካ ወደ ንግግር የማምራቷ ጉዳይ ላይ ኢራን ያላትን ጥርጣሬ ሲገልጹ ነበር። ሌላኛው ቡድን አባል የውጭ ጉዳይ ሚኒስትሩ አባስ አራክቺ ናቸው። አራክቺ በአውሮፓውያኑ 2015 ተደርሶ የነበረው የኢራን የኒውክሌር ስምምነት ድርድር ውስጥ ቁልፍ ሚና ተጫውተዋል። በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ልዑክም በተመሳሳይ ወደ ፓኪስታን ጉዞን ጀምሯል። ፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን አማካሪያቸው የነበረው የልጃቸው ባል ጃሬድ ኩሽነርና ልዩ መልእክተኛው ስቲቭ ዊትኮፍ የተደራዳሪ ቡድኑ አባላት ናቸው። ኩሽነርና ዊትኮፍ የኢራን ጦርነት ከመጀመሩ በፊት ሲካሄዱ በነበሩ ድርድሮች ላይም አሜሪካንን ወክለው ሲነጋገሩ ነበር። የጋዛ ጦርነት እንዲቆም ባደረገው የተኩስ አቁም እንዲሁም በሩሲያና ዩክሬን ድርድሮች ላይም ተሳትፈዋል። ምክትል ፕሬዝዳንት ጄዲ ቫንስ ጉዞ ከመጀመራቸው በፊት ከጋዜጠኞች ጋር በነበራቸው ቆይታ ኢራናውያን በጥሩ ልቦና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር እጃችንን ከፍተን እንዘረጋለን ብለዋል። አክለውም ግን ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኝቷል ሲሉም አሳስበዋል። ፕሬዝዳንት ትራምፕ ለአሜሪካው ተደራዳሪ ቡድን ግልጽ መመሪያዎችን መስጠታቸውም ተጠቅሷል። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካና ኢራን ሊያደርጉ ያቀዱትን የሰላም ንግግር በበጎ እንደሚቀበሉ ገልጸው ሁለቱም ወገኖች በቅን ልቦና ወደ ድርድር እንዲገቡ አሳስበዋል። በመንግስታቱ ድርጅት የጋዜጣዊ መግለጫ ላይ ንግግር ያደረጉት የዋና ጸሐፊው ቃል አቀባይ ስቴፋን ጃይባክ ጉተሬዝ ሁሉም ወገኖች ይህንን የዲፕሎማሲ ዕድል በመያዝ ወደ ዘላቂና አጠቃላይ ስምምነት ለመድረስ በቅን ልቦና እንዲሳተፉ መጠየቃቸውን ገልጸዋል። ዋና ጸሐፊው ንግግሩ ውጥረቱን የማርገብና ወደ ግጭት እንዳይመለስ የመከላከል ዕድል እንደሚሰጥም አስታውሷል። ዋና ጸሐፊው የተባበሩት መንግስታት ድርጅት ቻርተርን ጨምሮ በዓለም አቀፍ ሕግጋት መሰረት ከሰላም አማራጭ ውጪ ዓለም አቀፍ አለመግባባቶችን ለመፍታት የሚያስችል ተጨባጭ አማራጭ እንደሌለ አጽንኦት ሰጥተዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የግል ልዑክ ዲፕሎማሲያዊ ጥረቶችን ለማገዝ ቀጠናው ውስጥ እንደሚገኙም ተነግሯል።